ፍቅረኛ አለችህ? ሙዚቀኛ ታውቁታላችሁ? በቃ እንግዲህ እንደዚህ ነው የህይወት ነገር። ሁላችሁም እንደዚህ አይነት ቀን እንደሚገጥማችሁ ማሰብ አለባችሁ። አንዳንዴ ይሄ ሙዚቀኛ በእርግጠኝነት ታውቁታላችሁ። ቡሪክ የሚባለው ሙዚቀኛ ስንት ሚሊዮን ቪው እንዳልታየለት ዛሬ ጎዳና ላይ እንደዚህ ወድቆ ሳየው በጣም ሀዘን የተሰማኝ። በአጭር ጊዜ ውስጥ በሰራቸው ነጠላ ዜማዎቹ እጅግ ተወዳጅነትን ያተረፈውና በትወና ብቃቱም ቢሆን እንከን የማይወጣለት ተወዳጁ ቡሪክ እውነት አብዷል። ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች እንደምን ከረማችሁ? ዛሬ እንግዲህ ሰሞኑን በተለያዩ ማህበራዊ ሚዲያዎች ላይ እየተናፈሰ ስላለው የቡሪክ ጉዳይ ትክክለኛውን መረጃ ይዘንላችሁ መጥተናል። መልካም ቆይታ። ለቻናላችን አዲስ የሆናችሁ አድማጭ ተመልካቾቻችን ሰብስክራይብ ማድረጋችሁንና የደውል ምልክቷን መጫናችሁን አትርሱ እያልን ለዛሬ ወደ ያዝነው መረጃችን አለፍን። ቡሪክ ትውልዱና እድገቱ በለጋስነታቸውና በእንግዳ ተቀባይነታቸው እንዲሁም በውበታቸው እንከን ከማይወጣላቸው የደግነት ምሳሌ ከሆኑት ከውቦቹ ምድር ከወሎ ደሴ ከተማ ነው። ቡሪክ የእስልምና ሃይማኖት ተከታይ ነው፣ ቤተሰቦቹም ጭምር። እናም አሁን እየሰራበት ያለውን ሙያ እጅጉን የሚቃወሙት የሥራ ዘርፍ ነው። እናም በዚህ ጉዳይ ከቤተሰቦቹ ከባድ ትችት ቀርቦበት ተቀያይሞም ነበር። የቡሪክ ቤተሰቦች ይፈልጉት የነበረው እንደ ማንኛውም ወላጅ በትምህርቱ እንዲገፋበትና አሁን ካለበት የሥራ ዘርፍ በተለየ የሥራ ዘርፍ ላይ እንዲሰማራ ነበር። ነገር ግን ቡሪክ የነፍሱን ጥሪ በመከተል አሻፈረኝ በማለት አሁን ያለበትን የሥራ ዘርፍ ሊመርጥ ችሏል። ቡሪክ ከኢትዮጵያ ሕዝብ ጋር ለመጀመሪያ ጊዜ እንዲተዋወቅ ያደረገው የማለዳ ኮከቦች የውድድር መድረክ ነው። ቡሪክ ገና በ19 ዓመቱ ነበር የማለዳ ኮከቦች ውድድር ላይ የትወና ተወዳዳሪ ሆኖ በውድድሩ ጥሩ ብቃትን በማሳየት እስከ መጨረሻው ዙር ድረስ መድረስ የቻለ እናም ውድድሩን በአራተኝነት ማጠናቀቅ የቻለ ተወዳዳሪ ነበር። ውድድሩን ካጠናቀቀ በኋላ ግን ከትወናው ዓለም ይልቅ ወደ ሙዚቃው ዓለም በማድላት የተለያዩ ተወዳጅ ሙዚቃዎችን አበርክቶልናል። ቡሪክ ከሰራቸው ተወዳጅ ስራዎች መካከል ብላ ብላ፣ ከኔ በላይ፣ ማማዬ፣ ናፍቀሽኛልና ሀቢቢ ካምቱ ዱባይ ተጠቃሾች ናቸው። ቡሪክ ሙዚቃን ስለጀመረበት አስገራሚ አጋጣሚ ሲገልጽ እንዲህ ነበር ያለው። ቁርአን እየቀራው እያለ ጊልዶ ካሳ ድምፄን ሰምቶ በጣም ቆንጆ ድምፅ እንዳለኝና ሙዚቃን ከሱ ጋር ብሰራ ጥሩ እንደሚሆን ገለጸልኝ። ከዛም ከጊልዶ ካሳና ከሙላለም ታከለ ጋር የቮካል ልምምድ ማድረግ ጀመርኩኝ። ከዛም ወደ ሙዚቃው ዓለም ገባሁ ይላል። ሌላው ቡሪክ ያለው ብቃት ማለትም ከዘፋኝነትና ከትወናው ባሻገር የራሱን ነጠላ ዜማዎች ግጥምም ራሱ በመጻፍና ክሊፖቹ ላይ የተዋናዩን ድርሻ በመውሰድ ሲተውንም ተመልክተናል። በዚህም ድንቅ ብቃቱን ማሳየት ችሏል። በተጨማሪ ደግሞ በነጠላ ዜማዎቹ ላይ በሚያሳየን የዳንስ ችሎታም የዳንስ ብቃቱን ልንመለከት ችለናል። እናም ደግሞ ክሊፑ ላይ የሚመርጣቸውን ሞዴሎች ቢሆኑ እጅግ ውብና ያማረ ተክለ ሰውነት ያላቸው በመሆናቸው የሱ ክሊፖች በህዝቡ ዘንድ አነጋጋሪ ሆነው የመቆየት እድላቸው እጅጉን ሰፊ ነው። በተለይ ደግሞ ሀቢቢ ካምቱ ዱባይ የተሰኘው ነጠላ ዜማው በጣም አነጋጋሪ ሆኖ ሰንብቶ ነበር። ምክንያቱ ደግሞ እዛ ሙዚቃ ላይ ያለችው ሞዴል የለበሰችው አለባበስ ነበር። በዚህ ከእርቃን ያልተናነሰ አለባበስ በሰራችው ክሊፕ እሱ ደግሞ ወንዱ ሞዴል በመሆን ነበር እንግዲህ ከዘፋኝነት ባሻገር ሚናውን የተወጣው። እናም በተለይ ከራሱ የእምነት ተቋም ተከታዮች የደረሰበት ወቀሳ ቀላል የሚባል አልነበረም። የእስልምና እምነት ተከታይ ሆነ መስፈን ሳያንስ ጭራሽ ደግሞ እርቃኗን የሆነች ሴት ሙዚቃ ላይ ታሰራለህ ያሉም አልጠፉም። በነገራችን ላይ ተመልካቾቻችን የየትኛውም የእምነት ተቋም ዘፈንን አይደግፍም ወይም አያበረታታም። ከላይ ሰዎች የሰጡትን ኮመንት የገለጽንበትን መንገድ በሌላ አቅጣጫ እንዳትረዱት በማሰብ ነው። እንግዲህ ቡሪክን ያቀፈው ወደፊት ለሚሰራቸው ስራዎች ትምህርት ይሁነው አይሁነው ከዚህ በኋላ በሚሰራቸው ስራዎች ላይ የምንመለከተው ይሆናል። ቡሪክ በአንድ ወቅት በተደረገለት ቃለ መጠይቅ ላይ ከትወና በላይ የሚበልጥበት ነገር እንደሌለና በትወና ሙያ ማርጀት እንደሚፈልግ ገልጾ ነበር። እናም በዚህ ምክንያት ዥልጥ የተሰኘ ርዕስ ያለው ከ1.9 ሚሊዮን በላይ ተመልካቾች ያዩለትን ፊልም መስራትም ችሏል። እንግዲህ እዚህ ፊልም ላይ ቡሪክ በስክሪፕት ራይተርነት፣ በዳይሬክተርነት፣ በፕሮዲውሰርነትና እንዲሁም በአክተርነት ሳይቀር ተሳትፎበታል። ከዛም በተጨማሪ ደግሞ ቡሪክ በፊልሙ ላይ በመሪነት ያሳተፋቸው ተዋናዮች በማለዳ ኮከቦች ላይ ተሳታፊ የነበሩትን ተዋናዮች ነበር። እንግዲህ ሁላችንም እንደምናውቀው በተለያዩ የውድድር ሂደቶች ላይ ተሳትፈው የመጀመሪያዎቹን ደረጃዎች ይዘው ያጠናቀቁ ግለሰቦች ከጥቂቶቹ በስተቀር የውሃ ሽታ ሆኖ የመቅረታቸው ነገር የተለመደ ነው። እንግዲህ አሳታፊ የማጣት ጉዳይ ይሁን የእነሱ ድክመት ትልቅ ጥናት የሚያስፈልገው ጉዳይ ነው።
የሆነ ሆኖ ግን ቡሪክ ፊልሙ ላይ እነዚህ ልጆች ማለትም የማለዳ ኮከቦች ውድድር ላይ የተሳተፉትን ልጆች ማሳተፉ ይበል የሚያሰኝ ተግባር ነው። እድሉን ላጡ ግለሰቦች እድል መክፈቱ የሚያበረታታ ስራ ነው። እንግዲህ ወደፊትም በሚሰራቸው ስራዎች ላይ ይህንን ተግባር እንደሚፈጽም እያመንን ወደ ዛሬውና ስለ ቡሪክ ኡመር እንድናነሳ ወደ አስገደደን ጉዳይ እናልፋለን። እንግዲህ ሰሞኑን ብዙ ተመልካቾቹ፣ አድናቂዎቹና ወዳጆቹ በማህበራዊ ሚዲያ ላይ ካዩት ምስል ተነስተው ቡሪክ አብዷል፣ ለይቶለታል በማለት እባካችሁ የምታውቁት ሰዎች ወይ ወደ ሕክምና ወይ ደግሞ ወደ ጸበል አሊያም እንደ እምነቱ ወደሚወሰድበት ቦታ ውሰዱት ሲሉ ሰንብተዋል። እኛም እንግዲህ ይህንን ሁኔታ አጢነን ስለ ቡሪክ ጉዳይ ማለትም ስላለበት ሁኔታና የጤና ደረጃ ለእናንተ ለውድ አድማጭ ተመልካቾቻችን እውነተኛውን መረጃ ይዘንላችሁ መጥተናል። እንግዲህ ሰሞኑን ቡሪክ ያልተገባ አለባበስ ለብሶ ማለትም የጤነኛ የማይመስል አለባበስ ለብሶ ሰዎች ሲጠጉትና ሲቀርጹት እሱ ደግሞ ሲሸሻቸው አስተውለናል። እናም አብዛኛው ሰው የእውነት የመሰለው ለዛ ነው። የሚገርማችሁ ይህ አብዛኛውን ሰው ያወዛገበው ቪዲዮ የተለቀቀው በራሱ በቡሪክ የቲክቶክ አካውንት ነበር። ነገር ግን አብዛኛውን ሰው ሊያወዛግበው የቻለው የቲክቶክ ፔጁ ሪክ ፋሚሊ ስለሚል የሱ መሆኑን ስላላወቀ ነው። ነገር ግን ቡሪክ በቅርቡ የቲክቶኩንም የኢንስታግራሙንም አካውንት ስም በዚህ ሪክ ፋሚሊ በሚል ስያሜ ቀይሮታል። እናም ይህንን ቪዲዮ ራሱ ቡሪክ ነው በራሱ የቲክቶክ አካውንት የለቀቀው። ስለዚህ ቡሪክ አላበደም ወይም የአይምሮ እክል አልደረሰበትም ማለት ነው። እናም ቡሪክ ይህንን ቪዲዮ የለቀቀው የአይምሮ እክል ገጥሞት ወይም አብዶ ሳይሆን አዲስ ፊልም እየሰራ ቀረጻ ላይ ባለበት ወቅት የተወሰደውን ቅንጭብ ነው። እናም ደግሞ አብዛኛው ሰው ይህ ቪዲዮ እውነት ነው ብሎ እንዲያረጋግጥ ያደረገው ምክንያት ደግሞ ቡሪክ ይህንን ቪዲዮ ከለቀቀ በኋላ ብዙ ሰው ሲወዛገብ በቲክቶክ አካውንቱም ሆነ በኢንስታግራም ገጹ ምንም አይነት ማስተባበያ አለመስጠቱም ጭምር ነው። እንግዲህ ወደ እውነታው ስንመጣ ቡሪክ ብዙ ፊልሞችን የመስራት እቅድ ያለው ወጣት ነው። እናም ከነዚህ ህልሞቹ መካከል ይህ አንደኛ ስራው ነው እንጂ እንደተባለው ቡሪክ አብዶ ወይም ጎዳና ወጥቶ አይደለም። እንግዲህ ውድ ተመልካቾቻችን ለዛሬ በቡሪክ ርዕሰ ጉዳይ ላይ የያዝነው መረጃ ይህንን ይመስል ነበር። በሌላ ጊዜ በሌሎች መረጃዎች እስከምንገናኝ ድረስ መልካም ጊዜ ተመኘን። ቸር ያሰማን ኢትዮጵያዊ።